የኦርቶዶክስ ቤተክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። በሄድንበት ሀገር ደረታችን ነፍተን 1000 ዓመት የቆየ ቸርች አለን እንላለን። ትገርማላችሁ እንዴት 700 ዓመት 1000 ዓመት 2000 ዓመት ቤተክርስቲያን ኖራችሁ ብለው ይደነቃሉ። እኛ ግን እዚያ አናከብራትም ብቻ ሳይሆን የፖለቲካ አጀንዳችን የዘር አጀንዳችን መጠቀሚያ እናረጋታለን። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። ከየት አመጣኸው ያላችሁኝ እንደሆነ የምትከተሉት እየሰቀሉት እንኳን የሚያውቁትን አያውቁምና ነው ያለው። እቺ ቤተክርስቲያን በኢትዮጵያ ውስጥ ትልቅ አሻራ ኖራለች። ከነ ክብሯ እንድትቀጥል እንፈልጋለን። የሙስሊም እምነትን በሚመለከት ብዙ የተዛቡ ነገሮች እንዳሉ አውቃለሁ። ግን አንድ ነገር ላስታውሳችሁ ፈልጋለሁ። ከክርስቶስ ስቅለት በኋላ እስራኤል የሚባለው ሀገር መጀመሪያም በሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ ህዝቡ ያን ምድር ለቆ በብዙ ሀገር የተበተነ ህዝብ ነበር። ደካማ መንግስት አይደለም። እዚያው ፈቀቅ ብሎ ጎረቤት ሀገር ያለ መንግስት አይደለም። ከመካከለኛው ምስራቅ ወደ አውሮፓ፣ አሜሪካ፣ ራሻ የተሰደደ ህዝብ ነው። እንኳን ታሪኩን እንኳን ቤተክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ህዝብ ነው። ኢየሩሳሌም ያለውን ኢትዮጵያም የተወሰነ ድርሻ ያላትን ጎልጎታ ያለውን ቸርች ለሺህ ዓመታት የጠበቀው እስላም ነው። እስራኤል የዛሬ 50 ዓመት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለሺህ ዓመት እዛ የኖረው የፍልስጤም ቤተሰብ ነው። ሙስሊሞች ኦርቶዶክስ ወንድሞቻችሁ ምንም ውለታ ያልዋላችሁ ሊመስላችሁ ይችላል። ግን በሰሜን ኢትዮጵያ ነጃሽን ከ1000 ዓመት በላይ ያቆየው ኦርቶዶክስ ነው። ኦርቶዶክስንም ሙስሊምንም የሚያዋርድ ራሱን የሚያዋርድ ነው። የኛ ስራ መውደድ ነው፣ መስጠት ነው እንጂ መዝረፍ አይደለም።